እውነት ለመናገር አረብ ሀገር ያላችሁ እህት ወንድሞች እባካችሁ 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 በፈጠራችሁ እንደው ልለምናችሁ በእግዚአብሔር ብላችሁ ራሳችሁን ጠብቁ። ራሳችሁን እባካችሁ በእውነት በጣም ልብ የሚሰብር ሁኔታ እንግዲህ ሁለቱ ዱባይ ላይ ማለት ነው እና በጽዳትም የምትሰሩ ሆኖ በምግብ የምትሰሩ ሆኖ እባካችሁ ራሳችሁን ለመታደግና ራሳችሁን ለመቆጠብ እባካችሁ ራሳችሁን ጠብቁ ወገኖች። በጣም ያማል፣ በጣም ያማል። እውነት ለመናገር ህመሙ ከባድ ነው። እንግዲህ የምታዩት እህቶቻችን አንዳቸው በጋዝ አንዳቸው በልብስ ማሽን ያጣናቸው። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾች፣ ቤተሰቦች፣ ጓደኞችን በአጠቃላይ ሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ በዚህ ትርፍ ይበልልኝ። በየትኛውም ዓለም ክልል ዙሪያ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኔ በጣም ሰላም ነኝ። ከኔ ያለው ሰላም ከእናንተም ሰላማችሁ ብዙ ትርፍ ይበልልኝ። ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱ ውዶችዬ። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን ይላክላችሁ። ዛሬ ይዤላችሁ የመጣሁት በተለይ አረብ ሀገር ላላችሁ እህት ወንድሞች፣ ሴትም ሁኑ ወንድ፣ በሰው ቤት ያላችሁ በራሳችሁ ቤትም ያላችሁ ሁኑ፣ በተለይ በጣም ጥንቃቄ አድርጉ እባካችሁ። ይሄ ነገር ስንት ነገር ህይወቱ እንደቀጠፈ ታውቃላችሁ። ከዚህ በፊት ህይወታቸው ያጡ ብዙ እህቶች አሉ። የማናሊሞች ድቦራ እህት እንኳን እንደዛ ብላ እግዚአብሔር ይመስገን ሰውነቷና ፊቷን መልኳን ውበቷን ብታጣ ክሯ አለ እና እባካችሁ ጥንቃቄ አድርጉ ወገኖቼ። በጣም ተጠንቀቁ። የሰው ልጅ እንደወጣ እየቀረ ነው። ስንት ዓመት ሙሉ ከቤተሰብ ጋር ሳይገናኝ ስንት ዓመት ሙሉ በአይናቸው ቤተሰብ እየናወዘ እንግዲህ ብዙ እህቶቻችን እያጣናቸው ይገኛል። አንዷ ዛሬ በዱባይ እህታችን እንግዲህ ጋዝ ያው አንዳንዴ ብዙ ሰራተኛ ያለበትም ይሁን አረብ ያለበትም ይሁን እናንተ ማታ ዘግታችሁት ወደ መኝታ ቤታችሁ ከገባችሁ በኋላ ወይም ልጆቹ ወይም ሴትዮዋ ወይም ሰውየው ገብተው ይለኩሳሉ። ሁላችንም እናውቃለን። የአረብ ቤት አይተኙም እና በዛን ሰዓት እናንተ የተዘጋ መስሏችሁ ሄዳችሁ እንትን ስትሉ ይፈነዳል። አሁን እቺ እህታችን እንግዲህ እንትን አድርገውት ነው የኋለኛውን ዘግተው በወዲህ እንትን ሳያረጉት ቀርተው ነው ሳይዘጉት ማለት ነው። እና ከልክ እንደከፈተሹ ነው ጋዙን ቡፍ ብሎ እንትን ያለ የገደላት ተቃጥሎ ማለት ነው። እና ጋዝ ከመለኮሳችሁ በፊት መጀመሪያ ቸክ አድርጉ። መጀመሪያ ሽታ መውጣትና ለመውጣቱን ቸክ አድርጉ። አንድ ጋዝ ብሎ ተንፋሽ ካወጣ ያነ ለሰው ልጅ አደጋ እንደሆነ ማወቅ አለብን። ሁለተኛ ደግሞ ተዘግቶ ፊትም ጋዙንም ዘግታችሁ ሲሊንደሩንም ዘግታችሁ የሆነ ድምፅ ወይም ሽታ ካወጣ በዛን ሰዓት አለመለኮስ። እናንተ ከፈራችሁ ለወንድ ካለን ጠንካራ ሴቶች ካሉ እነሱ ማሳየት እና እባካችሁ እህቶች በእውነት እንደወጣና ንቅር። አረ ለቤተሰቦቻችን እንዘን። እኛ እኮ አንዴ ሙተነዋል። ግን የዘላለም ጸጸት ለእናትና ለአባቶቻችን በጣም ከባድ ነው እኮ። አስባችሁታል? እኛ ስንት አላማ እቅድ እያለን ባጭሩ መቅረቱስ። እንደዚህ ቤተሰቦችን አድኜ እንደዚህ ራሴ ተለውጬ እንዲህ ገብቼ ወልጄ ትዳር ይዤ የራሴን ህይወት መስርቼ ስራዬን ይዤ ስንት ነገር የምናቀድ አለን። ስንት ነገር አላማ ምን ይዛለን። ግን ለዚህ ሁሉ እንዴት እናደርጋለን? እባካችሁ እህቶቼ በጣም ጥንቃቄ አድርጉ። እባካችሁ። አንዷ እህታችንስ እንዴት ነው ህይወቷ ያጣሽው? አውቶማቲክ አይደለም።
ይህ እንትን ነው ባለ ሁለቱ ነው አሽቶ ከዛኛው አውጥተን የምንጨምቀው እና ከዛ እንደዛ እያደረገሽ እያለ እንዲህ ተደግፈዋለሽ። ማድረቂያውን ተደግፈው ካፍታ ስገባበት ልክ ነው እንትን ያደርጋል። ቀርጥፎ ነው ወደ አስፈንጥሮ የጣላት እና እንደዚህ ያሉ ማሽኖች ራቅ በላችሁ ራሱ አቁሞ። እኔ ዱባይ አሁን የሚቺ ነገር በተደጋጋሚ ዱባይ ውስጥ የዛሬ 4 ዓመት ነው 5 ዓመት አቡዳቢ ውስጥ እያዞረ ማሽኑን እያደረቀ እያሽከረከረ እያለ ዘላን የገባሽበት ቀኝ እጇ እንዳለ ነው ጭድ አድርጎ ወሰደው። እና አንዳንዴ በቅልጥፍና የምናደርጋቸው ነገሮች በጣም ተጠንቀቁ። ኤሌክትሪክ ነው እና እባካችሁ እህቶቼ ይህን ነገር እስከ መቼ ነው የኛ ህይወት እየተቀጠፈ የሰው ቤት እያሞቀ ነው ሳንበላ ሳናርፍ እንደ ሰው እኮ ደህና ልብስ ሳንለብስ ነው አንገታችን ድፍት አድርገን ወጣትነታችንን ሳንጠቀምበት የእናትና የአባት ናፍቆት። ኧረ ይቅር ሜዳው ሸንተረሩ። እኔ ልንገራችሁ ድንጋዩ ሁሉ ነው የናፈቀኝ። አይደለም ቤተሰብ ድንጋይ እንዴት ይናፍቃል? አሁን የአገሬ ድንጋዩ ሜዳው ሸንተረሩ በጣም ነው የናፈቀኝ። እና እባካችሁ በፍቅር ተቃጥለን በናፍቆት ተንገብግበን ቤተሰቦቻችንን መንጠርሳት አንክተታቸው። እኛስ አንድ ሞቱን ነው የምንሞተው። ዘላለም የእናትና የአባት ጸጸት አድርገን አንሙት። ማንኛችሁም የአረብ ሀገር ያላችሁ በጣም ተጠንቀቁ። እባካችሁ በጣም ጥንቃቄ አድርጉ። ክንብል ደፋ ሳይበላው ተደፋ ይበላል። ለፋን አንድ ቀን እረፍት ሳናገኝ ወገባችን እንደዞረ እንሄደዋለን። ግን እግዚአብሔር የሰማይ ቤቱን ያስተካክልልን። በዚች ምድር ተገፍተን ብንሄድ በሰማዩ ያስተካክልልን። እንግዲህ የእነዚህ የሁለት እህቶቻችን እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኖረው። ለእናትና ለአባትን መጽናናቱን ለመላው ቤተሰብ መጽናናቱን እንመኛለን። በጣም ነው ልብ የሚሰብረው፣ በጣም ነው የሚያመው። እንግዲህ እነ መሲ እንግዲህ እንትን እያደረጉ ነው፣ እያዋጡ ነው ያለ ወደ ሀገር ለመስደድ። አንዷም ኢትዮጵያውያን እንግዲህ ደግሞ ሕክምና ውስጥም ገብታ ነው ያለችና ብቻ በጣም ከባድ ነው። እውነቴን ልንገራችሁ አንድ ፊሊፒኒ ሰራተኛ አንድ አበሻ ሰራተኛ ስትለፋ የምትበለው አበሻዋ ናት። ፊሊፒኗ ግን ከቀን 10 ጊዜ እንደ ፈረስ ታመነዝክ ነው የምትውለው። የኛዎቹ ግን ወገባቸውን ተጣብቆ ስራ እንጂ ምግብ አትልም። እንዲህ ብላ ግን በየሄድንበት ተደፍተን እንቀራለን። ምክንያቱም ጥንቃቄ ስለማናደርግ እና ወገኖቼ በጣም ጥንቃቄ